ከዛ ምን ሊባል ነው ይሄ ልጅ ወላሂ የልጆችን አባት እንደው ምን አይነቷ መጥፎ ናት በእናታችሁ። ግን ለማንኛውም እንኳን አተረፈክ ተጠንቀቅ። ያው እኔ ለዚህ ነው እኔ ወደ እነሱ አልጠጋም ያልኩት መጀመሪያ ልቤ ነግሮኝ ነው ማለት ነው። ስለዚህ አልহামዱሊላህ እኔ እንኳንም እነሱ ጋር አልገባሁኝ እንኳንም አልሄድኩኝ። ያው በአንተ ቦታ ነው ይሆን ነበር። እኔ እንኳን ጥርሴን ብቻ አይደለም ታራገፈኝ እናቴ። እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋይሻናል ሁሉ ቤተሰብ ላይክ እና ሼር አድርጋችሁ ሰብ እንግዲህ እኔ ቢሆን ጥርሴ ብቻ አይደለም በአንተ ቦታ እኔ መስዋዕት ሆኜ ነበር ብላ እንግዲህ መልእክቷን ንግስቷ ለኢያሱ አስተላልፋለች ማለት ነው። በአንተ ቦታ እኔ ሆን ነበር፣ እኔን እንግዲህ ፈጣሪ አውጦኛል፣ ትቆራርጠኝ ነበር ብላለች። ኢያሱ ደግሞ እንግዲህ አትምጪ እዛው ባለሽበት ብሏታል። እንግዲህ እዛው ባለሽበት እዛው ባለሽበት በጭራሽ መምጣት አያስፈልግም እያለ ይገኛል ማለት ነው። ጥያቄ ሊሆን የምፈልገው እዚህ ጋር እንግዲህ ቤተሰብ በነገራችን ላይ ሼር እያደረጋችሁ ላይክ እያደረጋችሁ ለንግስቷ አድርሱልኝ ማለት ነው። ቤተሰብ ቪዲዮዬን አድርሱልኝ። አንቺ የልጆች አባት እያልሽ ለሰይድ በቃ አዘንሽለት ማለት ነው። ያልገባኝ ነገር በቃ እርሺው እንዴ ምን ማለት ነው? እርሺው አታናጀኝ ማለት ነው። ንግስቷ የልጆች አባት ፈልጎት ወዶ የራሱ ምርጫ ሆና ነው የሄደው። ፈልጎት ወዶ ከኋላሽ ሌላ ሴራ ጎንጉኖ እንደዚህ ፕራንክ ብሎ በፕራንክ አሳቦ ነገሮችን አድርጎ ተመካክሮ አስቦበት ከጓደኞቹ ጋር አስቦበት ላንቺ ነገሮችን ሁሉ ድብቅ አድርጎ ነው አይደለ የሄደው ወደ እሷ። ምርጫው ናት። ስለዚህ አንቺ ለሱ የምትጨነቂ መጀመሪያ ስለ ራስሽ ተጨነቂ ንግስቷ። ስለ ራስሽ ተጨነቂ። ራስሽ በራስሽ ቁመሽ እንዳልሹ አሁንም ከዚህ በላይ በራስሽ ቁመሽ ማንና ምን እንደሆንሽ ነው ማሳየት ያለብሽ እንጂ እዚህ ጋር ወይኔ የልጆች አባት ወይኔ እንደዚህ ሆነ ምን ነው አንቺን መስዋዕት መሆን ፈለግሽ እንዴ ለሱ ስትይ? አንቺንም ራስሽን መስዋዕት ማድረግ ፈለግሽ እንዴ ለሱ ስትይ? ፈልጎት ምርጫው ሆኖ መሰለኝ የሄደው ሰይድ። ስለዚህ ለሱ የምታዝኝበት ጊዜ አይደለም አሁን ላይ። ስለ ራስሽ በራስሽ መቆም ነው ያለብሽ። ስለዚህ ለራስሽ የምታስቢበት በራስሽ መቆም ያለብሽ በራስሽ። ራሴ ምን ማድረግ አለብኝ፣ ለራሴ እንዴት ነው ከነዚህ ሰዎች መላቀቅ ያለብኝ የሚለውን ነው ማሰብ ያለብሽ ማለት ነው። በቃ ያ ነው ሊሆን የሚችለው እንጂ አንቺ ለአንቺ ልጆችን ይዛ ምን ሆናለች፣ ልጆችን ይዛ እንዴት ሆነች ብሎ ለማያስብልሽ ሰው የፈለገበት ገደል ይግባ። እንዴ ምን ማለት ነው? የፈለገበት ጉድጓድ ይግባ። ሌላው ደግሞ እነሱም በጭራሽ ማንም ኢያሱም ሆነ ማንም ሆነ ለሱ ሲያጨበጭቡ የነበሩ ሰዎች አጨብጭበው የዳሩት ሰዎች ናቸው። አንቺ አይደለሽም የምትመክሪያቸው ማለት ነው ንግስቷ። ባካችሁ ወደ እሷ ትጠጉ፣ ባካችሁ እንደዚህ ሁኑ፣ ባካችሁ ብለሽ አንቺ አይደለም ለነሱ እንትን ልትሆኝላቸው። ማንም የጣልሽ ነው። ስለ ጣሉሽ ጣያቸው እያልኩ አይደለም፣ ግን በቃ አንቺ ራስሽን ጠብቂ። አንቺ ከራስሽ ጋር ሆኚ መጀመሪያ ማለት ነው። ቤተሰብ እንድታደርሱልኝ እፈልጋለሁ ለንግስቷ። ሼር ማድረግ አትርሱ፣ ላይክም አትርሱ። ስወዳችሁ። ኢያሱ ምን እያለ ነው እንስማው። አንተ ምን አይነቱ አብድ ናት? እንዴት ልጅቷ ትንሽ እንኳን አይምሮ አይሰራም እንዴ? አንተ በእናትህ ጥርስን የሚያክል ነገር እንዴት ታወርቃለች? ግን እንኳንም 32ቱንም አላወለቀችልክ በድድ ካላስቀረችክ እንኳንም አንዱ ብቻ ሆነ። ግን አየካ እኔን ታረቂ ልጅቷ ትንሽ እስከምትረጋጋ ድረስ ነው እንጂ ልጅቷ ዝም ብላ ትጮኻለች እንጂ ምስኪናት ያልካት ሴትዮ ጥርስን አዳገፈችልክ። እና ልጅቷ ተስተካከላለች ለትንሽ ጊዜ ነው እንጂ ዝም ብላ ነው እንጂ የምትጮኸው ተመለሽ ያልከኝ ማለት ነው። የኔን ጥርስ እንድታራግፈኝ ነበር። ያው አንተ ጥርስን አራገፈች። ግን እኔን አላህ አለ ምን እንደምታረገኝ የነበረው ማለት በዘኛው ነበር የምታርደኝ እናቴ። እንደዚህ አንተ አስበዋል? አንተ አብረህ ከነሱ ጋር እንደዛ እየሄድክ አንተ በሰርጋቸውም በምናቸውም ስንት ቦታ እየሄድክ አሁን አንተ ትንሽ ነገር ስለተናገርካት በመነጋገር መግባባት እየተቻላችሁ ጥርስህን አወለቀች።
አስበው ሳይድን ደግሞ የክፋቷ ክፋት ሳይድ ራሱ ሰው እንዴት የገንዘብ ባል ማለት በቃ ማለት ሁሉ ነገር ነው። እሱ ራሱ አሁን ቪዲዮ ቀርጫለሁ እያለችው ማለት ነው። እሺ አሁን ይሄ ልጅ በሆነ ነገር ተገፋፍቶ ተነሳስቶ ወንድ ልጅ ነው ልክ ዞታ አናቷን ቢላት በተኛችበት ከዛ ምን ሊባል ነው? ይሄ ልጅ ወላሂ የልጆችን አባት እንደው ምን አይነቷ መጥፎ ናት በእናታችሁ። ግን ለማንኛውም እንኳን አተረፈክ፣ ተጠንቀቅ። ያው እኔ ለዚህ ነው እኔ ወደ እነሱ አልጠጋም ያልኩት መጀመሪያ ልቤ ነግሮኝ ነው ማለት ነው። ስለዚህ አልহামዱሊላህ እኔ እንኳንም እነሱ ጋር አልገባውኝ እንኳንም አልሄድኩኝ። ያው በአንተ ቦታ ነው ይሆን ነበር። እኔ እንኳን ጥርሴን ብቻ አይደለም ታረገፈኝ እናቴ የሆነ ነገር ታረገኝ ነበር። እኔ አራሰጀስት ባለመሄዴ በጣም ደስተኛ ነኝ እነሱ ጋር ባለመገናኘቴ። ማንኛውም ሰጀስቲ አንተ ራስህን ጠብቅ፣ አንተ ራሱ ማለት ነው። ሌላ ጊዜ አትሄድ፣ እነሱ ጋር አትድረስ። እሷ ጋር በጭራሽ በምንም አይነት ተአምር እሷ ጋር እንዳትደርስ ዝም በላቸው። ለምን ከደረስክ አስበዋል ምን እንደሚፈጠር። እነሱ ጋር እንዳትደርስ፣ እሷ ጋር እንዳትሄድ፣ ሳይድም ጋር እንዳትሄድ። በቃ ያለውን ነገር በስልክ ምናምን ራስህን መጠበቅ አለብን። እኔ ከዚህ በኋላ ሳይድን እናቴ እንኳን ላገኘው እኔ የዛን ቀን ራሱ ተሸፍኜ የሄድኩ ቀን አስበዋል። ባልሸፈን ኖሮ የሆነ ነገር ታደርገኝ ነበር። እኔ ውስጤ ተንኮል የለም እንደሷ። እሷ ግን ውስጧ አይት ምን ያክል ተንኮለኛ እንደሆነች ያን ጊዜ ራሱ ተሸፍና መጣ የሆነ ነገር ብታረገኝ ሳልሽ ልክ እንደሷ መስያት ማለት ነው። እኔስ እንደሷ ተንኮለኛ አይደለሁም። ተሸፍኜም ብሄድም ተሸፍኜም ባልሄድም ምንም አላረጋትም። ስለዚህ እኔ ተሸፍኜ እንደሄድኩት አሁን እኮ ሰው ራሱ ተሸፍኖ እኔ ቤት ከመጣ ገና ሰው ሊያገኝሽ ነው ከተባልኩ ተሸፍኖ ከሆነ ከሩቁ ነው ፊታችሁን ግለጡ ምለው ማለት ነው። እሷ ብትሆንስ ብዬ ማለት ነው። ለምን ልጅቷ በጣም ተንኮለኛ ናት እናቴ። እንደምታወራው ብቻ ልክ ውስጧም እንደምላሷ ነው። ሲፈጠር የሰው ልጅ ማለት ነው ውስጡ የደበቀውን ነው በምላሱ የሚናገረው። ውስጥ ደግነት ካለ ምላሱ መጥፎ ነገር አያወራም። ስለዚህ ለማንኛውም ተጠንቀቂ ለማለት ነው። በተረፈ ራስህ ታውቃለህ። ሱመያ ታንክ ያመሰግናለሁ። ሱመያም ባየ ተከሪፈተ ሁንዳፉ ማልጎረንጋ እንተሎን ሱመያ ፋን ጀስት ሱመያ ፋ ንጀስት ብሻን ኦዋ ብሻን ደንፋ ፉለር ናይት ሱመያ ፋ ሱመራ ፉለረት ነቁቴሲ ይሩፍተቹ ሰንፍ አኔ ወይኔ ጋይስ ወንና አና ሀሰኮን ሲኒገላ ጋይስ እኔ ጀራለሁ ለእናንተ ይገባችኋል እንዴ? ወይኔ ሱመያ እኔ ዳምስልን ገርተ ሲፍዳሙ አቹ በከ ጅርታይ ሱመያ እኔ ምልሽ ባለሽበት ቦታ እዛው በሰላም ኖሪ፣ እዛው ከልጆችሽ ጋራ እዛው በሰላም ኖሪ ንምልሽ ነኝ። ስለዚህ ነው ማለት ፍንገሬ ሃይፈርኩ ማለፍ ዋን ባየ ታነ ጅራው ዋን ባየ ተጅራ ስላሶ ወርቴ ካን ይፈርከ ጅሩቴ ሃንገተ ወርቴ ከሳቤን ዳባታችሁ አማለ ፈርካን ጅሩ ሃይፈርኩ። እንግዲህ እንደሰማችሁት ነው ማለት ነው። ንግስቷ እንግዲህ ያው አዎ እንኳን እግዚአብሔር አወጣሽ ወጣሻል ከዚያ ነገር ያ ነገርም አልፏል ማለት ነው። ስለዚህ ያሱ ራሱ ሲያሳድድሽ የነበረም ሰው ልጆቿንም ሳልቀማ ወይኔ ልጆቿን ሳልቀማ ባለችበት ባገኛችሁበት ትያዝልኝ ብሎ እንደ ሌባ አዋጅ ያወጣብሽ ሰው ነው። እኔ ግራ የሚገባኝ ነገር እኛ ሰው አማኞች ነን። በጣም የሚያናድደኝ ነገር ማለት ነው። በጣም የሚያናድደኝ ነገር ከኋላችን እየወጉን እንዲገሉን የምናደርገው እርስ ራሳችን ነን፣ በራሳችን ጊዜ ማለት ነው። ስለዚህ ያንን ስላደረኩብሽ ሳላውቅ ነው ይቅርታ ያለች ሰው ይቅርታ ልታደርጊለት ትችያለሽ። ከዚያ በዘለለ ግን አንቺ የእሱ ጠበቃ ልትሆኚ አትችይም በጭራሽ ማለት ነው። ንግስት ሱመያ በቃ ነጭ ነው፣ እኔ ጋር ነጭ እያወራን ነው ምን ሄደው። አንቺ ለእነሱ ጠበቃ ልትሆኚ አትችይም። በቃ አንቺ ራስሽ ለራስሽ ጠበቃ ለልጆችሽ ጠበቃ ነው ልትሆኚ የምትችይው። እኛ ደግሞ ለአንቺ ጠበቃ በቃ አለን ማለት ነው። እኔ ማዋይሽ እንደማዋይሽ አለው ከጎንሽ ነኝ። ግን ደግሞ አንቺ ስለነሱ አገር አታውቂያቸውም፣ አውሬነታቸውን አይተሻል። ልጆቹን አንቺን በሷ ቀይሯል ሰይድ ከሆነ አንቺ አሁን ወይኔ እንዴት ታደርገው ይሆን ወይኔ እንዴት ይሆን ወይኔ የልጆች አባት ስለሆነ እያልሽ ራስሽን የምታጭበት መንገድ ሊኖር አይገባም። እንደዚህ አይነት መንገድም ልትከፍችም አይገባም። እንዲህ አይነት ቦታም መስጠትም የለብሽም ንግስቷ። በቃ ይህን ማወቅ አለብሽ ማለት ነው። ልታቂ ይገባል። በራስሽና በራስሽ ቆመሽ ብቻ ራስሽን ሆነሽ ማሳየት ነው እንጂ ያለብሽ እነሱ በእነሱ አህያ ዘመድ ከዘመዱ አህያ ካመዱ
ተባብለው አብረው እያደረጉ እያንዳንዱ ነገር አብረው እያደረጉ ላሉ ሰዎች አንቺ ከዚያ መሀል ራስሽን የምታስገቢበት ምንም መንገድ የለም። ማግኘትም አይጠበቅብሽም፣ ምን ማለትም አይጠበቅብሽም ማለት ነው። ኢያሱ እንግዲህ እንደምትሰሙት በመጨረሻው ሰዓት ነው እንግዲህ አሁን ገብቶናል። አዎ ድረን ነበር፣ አዎ ድረናዋል፣ ሰይድ ትሆነዋለች ብለን ተናግረናል፣ አድርገናዋል። ነገር ግን የምትሆነው ሴት አይደለችም፣ እብድ ናት፣ እንደዚህ ናት። አሁን ላይ ጥርስ ስለወለቀ ወይ ጥርስን አራግፋ ስለላከችህ መጥፎ ናት። ስለዚህ ሱመያ በዚያው ነው መሆን ያለብሽ፣ መምጣት የለብሽም እያልክ ነው። ለሱ እናመሰግናለን። እሷ መጀመሪያውንም መምጣት አልፈለገችምም፣ እየመጣችምም አይደለምም፣ አልመጣችምም፣ መቼምም አትመጣምም ማለት ነው። አለቀ። መቼምም ቢሆን ማለት ነው። ስለዚህ ይሄ ነው ሊሆን የሚችለው። እርስ በራሳችሁ እናንተ መጀመሪያ እርስ በራሳችሁ ተፋቀሩ፣ እርስ በራሳችሁ ሰው ሁኑ መጀመሪያ ማለት ነው። ሱመያ ከብት አይደለችም፣ እንዳትመጪ ነይ ሂጂ የምትሏት ማለት ነው። የምትባል አይደለችም፣ ራሷን በራሷ የምታውቅ ሴት ናት። እና ንግስቷ በዚሁ አጋጣሚ ሰላም ናት ማለት ነው። ቤተሰብ እንግዲህ ለ2 ቀን ጠፍታለች እንደምታዩት ኦልሞስት። ስለዚህ ደህና ናት፣ ሰላም ናት ማለት ነው። እረፍት እያደረገች ነው እና እረፍት እያደረገች ነው ማለት ነው። ሰላም ናት። ሰላማችሁ በያላችሁበት ብዝት ይበልልኝ ያልኩኝ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ለንግስቷ እንድታደርሱልኝ እፈልጋለሁ። ንግስቷ እንዳታበሳጭኝ፣ በቃ አንቺ በራስሽ ብቻ ቁመሽ ማን እንደሆንሽ አሳያቸው። ከዚህ ውጭ ሌላ ምንም ነገር እነሱ እንደዚህ ሆናችሁ ብለሽ የምትይበት ነገርም የለም። ምክንያቱም ዙሪያው ምን እንደሚያደርጉሽ እንኳን ከዚህ መማር አለብሽ፣ ከባልሽ እንኳን መማር አለብሽ። በቃ ባሌ ነው ካልሽ ያልሽው ሰው ወግቶሻል። ከዚህ እንኳን መማር አለብሽ ማለት ነው። አለቀ። ይሄን ነው ልልሽ የምፈልገው። እና ቤተሰብ ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። ሰብስክራይብ እያደረጋችሁ አይደለም፣ ላይክም በቃ እስኪ አትንፈጉኝ። ምን ችግር አለው? ላይክ አድርጉ፣ የምር ላይክ አድርጉ ማለት ነው። በተረፈ እወዳችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም ጊዜ ይሆንላችሁ። ንግስቷ የሴቶች ተምሳሌት፣ በዚሁ መቀጠል አለብሽ። ራስሽን ጠብቂ። ከዚህ ውጭ ሌላ ሰው መምከርም አያስፈልግሽም። እወድሻለሁ። እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክ እና ሼር አድርጋችሁ ሰብ ነና 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 እማዋይሽ ነና